Dylan, how are you doing? It's nice to have you in here. I'm so excited how to be here. How did you get to Ethiopia? How is it? Man, it's so good. Look at this, bro. What amazing. A day to be greeted by. It's amazing. We look forward to biggest cultural celebration. Woo, your hair is amazing. Thank you. በየለቱ በሚያደርጋቸው አስገራሚ ተግባራት የሚተቹትን ሰዎች አፋቸውን ማዘጋት የቻለው አዶናይ አሁንም በድንቅና በማይታመኑ ስራዎቹ ቀጥሏል። ጸጉር እየሰነጠቁ ለሚተቹት የአዶናይ ተቺዎች የሰላ ትችታቸውን በየለቱ ቢሰነዝሩበትም እርሱ ግን ከበጎ አላማው የሚያስቆመው አልተገኘም። ጸጉር ሰንጣቂዎች አሁንም ከመተቸቱ ወደ ኋላ አላሉም። አዶናይ ሰለቸን ያሉት ሁሉ ስራው መንፈስ ሆኖባቸው እያስለፈለፋቸው ነው። አንተን የማናይበት ቦታ የት እንሂድ የሚል የተቀናጀ የማህበራዊ ሚዲያ ዘመቻ እስከ መክፈት ደርሰው ነበር። ለማሸማቀቅም ጥረት አድርገዋል። ሆኖም ልጁ ዋዛ አይደለምና ከኔ ውጭ ማንንም ለናንተ የሚመጥን የማህበራዊ ሚዲያ አንቂ ወይም የይዘት ፈጣሪ የለም። ስለዚህ እኔን ከማዳመጥ ውጭ አማራጭ የላችሁም በሚል መልእክቱን ማስተላለፉ ይታወሳል። የዚህ ጄነሬሽን ለውጥ አዶናይ ነው። እወቁት። የአይን አፋር ለውጥ አዶናይ ነው። አዶናይ በየክፍለ ሀገሩ እየዞረ ረዳት የሌላቸውን ታዳጊዎችና አረጋውያንን ለማቋቋም ጥረት አድርጓል። ይህ ብቻ አይደለም፣ ታለንት ያላቸውን ወጣቶች በዘላቂነት በመደገፍና ክትትል በማድረግ ይታወቃል። ታዳጊዎችን ከመደገፍ ባለፈ በጥበብ ስራዎቻቸው በርካታ አድናቂዎች ያሏቸው አርቲስቶችን ህይወት ለማሻሻል የተለያዩ ቻሌንጆችን አስተባብሯል። ለአርቲስት ሰለሞን ተካ፣ ለአርቲስት ሱራፌልና ለዘማሪ ገብረ ዮሐንስ ቻሌንጁን በስኬት ማጠናቀቅ መኪና እንዲሸለሙ ማድረጉ ይታወሳል። ወደ ሀገራችን የሚመጡ ዓለም አቀፍ ታዋቂና ስመጥር የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በመቀበል የኢትዮጵያን ድንቅ የመስህብ ቦታዎች፣ ታሪካዊ ቦታዎችና ባህላዊ ማንነቶች በማስተዋወቅ ላይ ይገኛል። ከጥቂት ወራቶች በፊት አሜሪካዊው ስፒድ ወደ ኢትዮጵያ ሲመጣ ድንቅ አቀባበል አድርጎለታል። በዚህም የአዶናይ ድርሻ ትልቅ ነበር። የዓለማችን ቁጥር 1 ተጽዕኖ ፈጣሪው ቲክቶከር ስፒድ ወደ ኢትዮጵያ እንዲመጣ የራሱን ሚና ተጫውቷል ይሉታል። በዚህ ሂደት ከግለሰብ እስከ ሀገር ገጽታ ግንባታ ድረስ ሚናው የተለየ እንደነበር በርካቶች ይናገራሉ። በዚህ ያላበቃው አዶናይ ሰሞኑን ከእንግሊዛዊው የዜና አንባቢ ዲላን ፔጅ ጋር ከቀናት በፊት ለመገናኘት እንግሊዝ ማቅናቱ ይታወሳል። የማንቸስተር ዩናይትድ የረጅም ጊዜ ደጋፊ የሆነው አዶናይ ከዲላን ፔጅ ሲል የዩናይትድ ማሊያን በማውለቅ የአርሰናል ማሊያ በመልበስ አርሰናል ከበርንሌይ ጋር ያደረጉት ጨዋታ በኢሚሬት ስቴዲየም በመገኘት ማየቱ ይታወሳል። ስራ ያገናኛቸው ዲላን ፔጅና አዶናይ የአርሰናልን ጨዋታ አብሮ ከማየት ጀምሮ በርካታ የማይረሱ ተግባራትን አብረው አሳልፈዋል። ዲላን ፔጅ አዶናይ እንግሊዝ ሲገባ የክብር አቀባበል አድርጎለታል። ውለታን የማይረሳው ኢትዮጵያዊ አዶናይ ከቀናት ቆይታ በኋላ ዲላን ፔጅና አጮኛውን ወደ ኢትዮጵያ ይዟቸው መጥቷል። በኢትዮጵያም ደማቅ አቀባበል አድርጎላቸዋል። ዲላን ፔጅና ባለቤቱ ሙአዲን በተደረገላቸው አቀባበል እጅግ ደስታቸውን የገለጹበት ሁነት የታየበት ነበር። የኢትዮጵያን ባህልና ታሪካዊ ቦታዎች በስፋት በመጎብኘት ላይ ናቸው። ሁለቱ ጥንዶች ሐረር ተገኝተው ከለማዳ ጅቦች ጋር ደስታቸውን ለማጣጣም ቀጠሮ ይዘዋል እየተባለ ነው። አዶናይ ለበርካታ ወጣቶች መነቃቃት በር የከፈተ፣ ከድብታቸው ተላቀው ወደ ማህበራዊ ሚዲያ እንዲመጡ በር የከፈተ ወጣት መሆኑ ይታወቃል። ሰው ከሰራ የፈለገውን ማድረግና መሆን ይችላል ብሎ የሚያስበው አዶናይ ዓለምን በመዞር በርካቶችን በማነቃቃት ላይ ነው። የሚያደርጋቸው ጉዞዎች ሁሉ ከመዝናናት የዘለለ ዓላማን ያነገቡ ለበርካቶች እድልና በረከቶች ናቸው እየተባለ ነው። አዶናይ ማህበራዊ ሚዲያ ላይ የፈጠረው አብዮት ባልተለመደ መንገድ ሌሎች የማህበራይ ሚዲያ አንቂዎች ሰዎችን እንዲረዱ እና እንዲያግዙ መንገድ ያሳየና የከፈተ ሆኗል። በመሆኑም የእርሱን አብዮት በርካቶች እንዲገዙት በማድረግ አሁን የተጎዱ የታረዙና የተራቡ ሰዎችን በማገዝ ተዘንግቶ የነበረውን ኢትዮጵያዊ ማንነት ወደ ክብሩ እንዲመለስ አድርጓል። በዚህ ተግባሩ በርካቶች አድናቆታቸውን እየቸሩት ይገኛሉ። የሰዎች ደስታ ደስታዬ ነው ብሎ የሚያስበው አዶናይ በሰዎች ስኬት የሚደሰት የሚኮራ ወጣት ነው።
እርሱ ያለፈባቸውን አስቸጋሪ መንገዶች ሌሎች እንዳይደግሙት ይመክራል። ስኬቱንም ለሌሎች ያካፍላል። በዚህ ሐሳብ ላይ እናንተ ያላችሁን ሐሳብ አስተያየት በማጋራት ለልጁ ያላችሁን ክብርና አድናቆት እንድትገልጹ እያልኩ እንደሚታወቀው አዶናይ ብዙዎችን ከድብታ በማላቀቅ ብዙዎችን ወደ ማህበራዊ ሚዲያ ያመጣ ያነቃቃ ወጣት ነው በሚል ብዙዎች ስሙን ከፍ አድርገው ያነሱታል። በዚህ የተናደዱት አንዳንድ ግለሰቦች ደግሞ አዶናይን የማናይበት ቦታ የት እንሂድ በሚል እርሱን ከማህበራዊ ሚዲያ ለማጥፋት ያላሳለሰ የማህበራዊ ሚዲያ ዘመቻ ከፍተውበት ነበር። አዶናይ ሰልችቶናል፣ አዶናይ እጅግ ሰልችቶናል የሚሉ ድምጾች በረከቱ። ነገር ግን ይህ ያላስበረገገው አዶናይ የእነዚህ ሐሳቦች ያላስበረገጉት አዶናይ አሁንም በበጎ ተግባሩ ቀጥሏል። በርካታ ድሎችንና በርካታ ስኬቶችንም እየተጎናጸፈ ይገኛል። በዚህ የተደሰቱት በርካቶች ደግሞ የሚነቅፉት እንዳሉ ሁሉ የሚደግፉትም እንዳሉ በርካቶችን ማየት ችለናል። ከማንም ጋር ተወዳድረው ደግሞ አይወድቅም። ስለዚህ የሱን ውድቀት አትጠብቁ፣ አይወድቅም። ምክንያቱም የእናንተ ማጨብጨብ አይደለም እዚህ ያደረሰው፣ የእናንተ አለማጨብጨብ ደግሞ ወደ ኋላ አስቀረው። ብሎክ አድርጉት፣ አንፎሎ አድርጉትና ከህይወቱ ውጡ። በቃ ሲጀመር ወደ ዱንያ ብሎ ማስታወቂያ አልሰራም። አሁን ጠላችሁት፣ ምንም አይጎልበትም። ስለዚህ የዚህን ድንቅ ወጣት ራዕይ እና አብዮት በመከተል ብዙዎች ከድብታ በመውጣት ስራ እየፈጠሩ ቤተሰቦቻቸውንና ሀገራቸውን በማገልገል ላይ ናቸው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? እኔ የነበረኝ ሐሳብ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ። ከተአምር ወገን እንደ ሀበሻ እንግዲህ ከባድ ማህበረሰብ አለ። ከባድ ማህበረሰብ ይሁን እንደማናምን አድርገን ሰብስበን ነው ግራ ይገባኛል። እንደኛ ለላጅ ለገነት እኮ ያስቸገረው ነው።